ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የመስከረም 19 2018 የዕለተ ሰኞ ዜናችንን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና ከ3 አስርተ ዓመታት በላይ የኢትዮጵያ ህመም ሆኖ የቆየውን የቀይ ባህርና የአሰብ ወደብ ጥያቄ ትክክል እንዳልሆነ ለመቀላመድ መሞከር በአንድነት ነው ሲል መከላከያ ሚኒስቴር ገለጸ። በተያዘው በጀት ዓመት በነዳጅ ምርቶች ላይ የ30 በመቶ ግብር ተግባራዊ እንደሚደረግ ተገለጸ። ወደ ውጪ ስናልፍ ትራምፕ ከኔታንያሁ ጋር በሚያደርጉት ንግግር የጋዛን የሰላም እቅድ ለማቅረብ ጥረት ያደርጋሉ ተባለ። ወደ ቀዳሚ ዜናችን እንለፍ። ከ3 አስርተ ዓመታት በላይ የኢትዮጵያ ህመም ሆኖ የቆየውን የቀይ ባህርና የአሰብ ወደብ ጥያቄ ትክክል እንዳልሆነ ለመቀላመድ መሞከር ባንዳነት ነው ሲል መከላከያ ሚኒስቴር ገለጸ። የቀይ ባህር ብሎም የአሰብ ወደብ ጥያቄን በየትኛው መነጽር ትክክል እንዳልሆነ ለመቀላመድ መሞከር ከባንዳነት ውጭ አንዳች ውሃ የሚያነሳ አመንኪዮ ሊኖረው አይችልም ሲል የኢትዮጵያ መከላከያ ሚኒስቴር አስታውቋል። ሚኒስቴሩ የቀይ ባህርና የአሰብ ወደብ ጉዳይ ከ3 አስርተ ዓመታት በላይ የኢትዮጵያ ህመም ሆኖ የታላቅ ሀገሪቷን ክብር አሳንሷል፣ የጂኦፖለቲካ ብሔራዊ ጥቅሟንም ቀምቷል ሲል ገልጿል። ለኢትዮጵያችን ብሔራዊ ጥቅም መረጋገጥ የትኛውንም መስዋዕትነት ለመክፈል ለሰከንድ ለማናቅማማው የኢትዮጵያ ወታደሮች የቀይ ባህር ጥያቄ በዓለም አደባባይ በይፋ መጠየቁ በታላቅ የደስታ ስሜት ሞልቶናል ሲል አትቷል። 2136 ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው መመለሳቸው ተገለጸ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2136 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳዮች ሚኒስቴር አስታውቋል። በሳምንቱ ውስጥ በተደረገ 10 ዙር በረራ ወደ ሀገራቸው የተመለሱት 1306 ወንዶች፣ 749 ሴቶች እንዲሁም 81 ጨቅላ ህጻናት መሆናቸው ተገልጿል። ከተመላሾች መካከል 354 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች መሆናቸውንም ሚኒስቴሩ አክሏል። በተያዘው ዓመት መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 3682 ኢትዮጵያውያንን ወደ ሀገር መመለስ መቻሉንም የሴቶችና ማህበራዊ ጉዳዮች ሚኒስቴር ገልጿል። በነዳጅ የሚሰሩ ተሽከርካሪዎች እጣ ፈንታቸው ወደ ኤሌክትሪክ መቀየር መሆኑ ተገለጸ። በነዳጅ የሚሰሩና አገልግሎት እየሰጡ ያሉ ተሽከርካሪዎች እጣ ፈንታቸው ወደ ኤሌክትሪክ መቀየር ነው ሲል የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ በርኦ ሐሰን በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ለመቀየር ስታንዳርድ ጸድቆ መመሪያ እየተዘጋጀ መሆኑን ገልጸዋል። ኃላፊው የኤሌክትሪክ መኪና በዓለም አቀፍ ደረጃ እየተስፋፋ ባለበት በዚህ ወቅት ኢትዮጵያም ከ100 ሺህ በላይ ተሽከርካሪዎችን ወደ ገበያው ማስገባት ችላለች ማለታቸውን ኢፔድ ዘግቧል። በመጪዎቹ 10 ዓመታት ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች መካከል 95 በመቶ የሚሆኑትን የኤሌክትሪክ ለማድረግ እየተሰራ መሆኑን ተናግረዋል። መንግስት የኤሌክትሪክ መኪና ምርትን ለማፋጠን የነዳጅ ወጪን ለመቀነስና አረንጓዴ ከባቢን ለመገንባት አቅዶ እየሰራ ሲሆን በቀጣዮቹ 10 ዓመታት ውስጥም ከ500 ሺህ በላይ የኤሌክትሪክ ተሽከርካሪዎችን ወደ ስራ ለማስገባት ከፍተኛ ጥረት እያደረገ መሆኑን አክለው ገልጸዋል። በኮሪደር ልማት መውጫና መግቢያ ለተዘጋባቸው ባለይዞታዎች አማራጭ መንገድ እንዲሰጣቸው ውሳኔ መተላለፉ ተገለጸ። በአዲስ አበባ ከተማ በኮሪደር ልማት ምክንያት መውጫና መግቢያ የተዘጋባቸው ባለይዞታዎች አማራጭ መንገድ እንዲሰጣቸው ውሳኔ መተላለፉን የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ ገለጸ። የአዲስ አበባ ከተማ አስተዳደር ግንባታዎች ከመንገድ የሚኖራቸው ርቀትና ተያያዥ የግንባታ ፈቃድ መመሪያዎችን አስመልክቶ የአዲስ አበባ ከተማ አስተዳደር ካቢኔ በነሐሴ ወር 2017 ዓ.ም ባስተላለፈው ውሳኔ መሰረት መሆኑን ቢሮ ገልጿል። ኤልደና ታደሰ ተጨማሪ አላት። የአዲስ አበባ ከተማ አስተዳደር ግንባታዎች ከመንገድ የሚኖራቸውን ርቀትና ተያያዥ የግንባታ ፈቃድ መመሪያዎችን አስመልክቶ የአዲስ አበባ ከተማ አስተዳደር ካቢኔ በነሐሴ ወር 2017 ዓ.ም ባስተላለፈው ውሳኔ መሰረት መሆኑን የቢሮ መረጃ ያመለክታል። በዚህም ውሳኔ መሰረት የለሙ ኮሪደሮች ላይ የሚኖሩና በተለያዩ ስምሪት ነባር ምትክ ምደባ
ምዝገባና ጨረታ ተብለው የተለዩ የይዞታ ቦታዎች እንዲሁም በኮሪደር የአረንጓዴ ልማት መግቢያና መውጫ መንገድ የተዘጋባቸው ባለይዞታዎች ነባር ሁኔታዎችን ከግምት ውስጥ በማስገባት አማራጭ መንገድ ተጠንቶ ወደ ልማት እንዲገቡ ይደረጋልም ተብሏል። የለሙ የአረንጓዴ ቦታዎች ይዞታ ውስጥ ተካቶ የሚገኙ ከሆነ ግን የአረንጓዴ ልማት ቦታው ነባራዊ ሁኔታ ውስጥ ባስገባ መንገድ ለይዞታ መዳረሻ የሚሆኑ ከ6 እስከ 10 ሜትር ስፋት ያለው መንገድ በፕላንና ልማት ቢሮ ተጠንቶ አገልግሎት እንዲያገኙ መንገድ ወደ ይዞታው ውስጥ የተጠና ከሆነ ደግሞ መንገዱ እንዲርቅ የተደረገ ሲሆን ተጨማሪ ሳይጠይቅም አገልግሎት እንዲሰጥ ተደርጓልም ይላል። የአዲስ አበባ ከተማ ፕላንና ልማት ቢሮ የኮሚኒኬሽን ዳይሬክተር አቶ ተስፋዬ ንጉሴ ለሪፖርተር እንደገለጹት የለሙ ኮሪደሮች ላይ የሚገኙና በተለያዩ ስምሪት የተላለፉ ይዞታዎች ያላቸው ባለይዞታዎችና የልማት ተነሺዎች ከልማት ጋር ተያይዞ በመቸገራቸው ቅሬታ ማቅረባቸውን ቢሮ ይህንን ችግር እንዲፈታ ፍቃድ ማግኘቱን ተናግረዋል። ከዚህ በፊት ከኮሪደር ልማት መንገድ ጋር በተያያዘ የሚመለከተው የከተማ አስተዳደር ካቢኔ መሆኑን ጠቅሰው አሁን ግን ቢሮ ውሳኔ እንዲሰጥ መደረጉንም አንስተዋል። በዚህም የኮሪደር የመንገድ ግንባታ ጋር ተያይዞ የሚቀርቡ ጥያቄዎች ካሉ ወደ ካቢኔው መሄዳቸው ቀርቶ በቢሮ ምላሽ እየተሰጠባቸው እንደሚገኝም አንስተዋል። በ2016 ዓ.ም መመሪያው እንደወጣ አስታውሰው ከዚያን ጊዜ በኋላ ለአፈጻጸም ግልጽ ያልሆነና ያስቸገሩ ድንጋጌዎች ላይ ማብራሪያ እየተሰጠባቸው በቅርቡ የማልማት ፍላጎት ያላቸው ባለይዞታዎች ወደ ግንባታ ለመግባት ሊያሟሏቸው የሚገባ መስፈርቶች ላይ የማስተካከያ ውሳኔ መደረጉንም አንስተዋል። በግል ይዞታዎች ላይ በራሳቸው የማልማት ፍላጎት ያላቸው ባለይዞታዎች ወደ ግንባታ ለመግባት በእያንዳንዱ የመንገድ አይነት ሊያሟላቸው የሚገባ ከርቀት በኋላ ቀሪ ዝቅተኛ የቦታ ስፍራና የፊት ገጽታን በተመለከተ ሙሉ ማስረጃ ያስፈልጋቸዋል ብለዋል። እንደ አቶ ተስፋዬ ገለጻ ከሆነ 30ና ከዚያ በላይ ስፋት ያላቸው ዋና መንገዶች አካባቢ የሚኖሩ ግንባታቸውን 10 ሜትር እንዲሁም ደግሞ ንዑስ ዋና መንገድ ደግሞ 5 ሜትር ከወሰን ጠርዝ መራቅ ያለባቸው ሆኗል። በተጨማሪም 500 ካሬ ሜትርና 20 ሜትር የፊት ገጽ ያስፈልጋቸው እንደነበር አንስተው 500 ካሬ ሜትር የማይሞላላቸው ደግሞ ከሌሎች ባለይዞታዎች ጋር በጋራ እንዲያለሙ የከተማ አስተዳደሩ መፍቀዱን፣ መንገድ ባላቸው አካባቢዎች ላይ የሚገኙ ባለይዞታዎች ወደ ልማት ለመግባት ዝቅተኛ 350 ካሬ ሜትር ስፋትና 12 ሜትር የፊት ገጽታ ግዴታ እንደሚጠበቅባቸው በተሻሻለው ውሳኔ መሰረት ግን እስከ 5% አስቻይ ሁኔታ ተፈቅዶላቸዋል። 332 ካሬ ሜትርና 11.4 ሜትር የፊት ገጽታ ካላቸው ማልማት እንዲችሉ መፈቀዱንም አስረድተዋል። ካቢኔው በዚህ ውሳኔው ርቀትን በተመለከተ ያሻሻለው ድንጋጌ አለመኖሩም ተገልጿል። ውሳኔዎች ከግንባታ ፍቃድ ጋር በተያያዘ ከአልሚዎችና ከፕላን ፈጻሚ ተቋማት በኩል በተደጋጋሚ የሚቀርቡ የመልካም አስተዳደር ችግሮችን ለመፍታት ያስችላል ተብሎ እንደሚጠበቅም የቢሮ መረጃ ያሳያል። በተያዘው በጀት ዓመት በነዳጅ ምርቶች ላይ የ30% ግብር ተግባራዊ እንደሚደረግ ተገለጸ። በተያዘው በጀት ዓመት በነዳጅ ምርቶች ላይ የ30% ግብር ተግባራዊ እንደሚደረግ የገንዘብ ሚኒስቴር አስታውቋል። አዲሱ ግብር 15% የተጨማሪ እሴት ታክስ ወይም ቫት እና የ15% የኤክሳይዝ ቀረጥን የሚያካትት ሲሆን ይህም በሀገሪቱ የፋይናንስ ፖሊሲ ላይ ከፍተኛ ለውጥ እንደሚያመጣና የሀገር በቀል ኢኮኖሚ ማሻሻያ አጀንዳ አንዱ አካል መሆኑ ተመላክቷል። በዚህ መሰረትም ከነዳጅ ላይ ከሚጣለው አጠቃላይ 30% የኤክሳይዝ ታክስ እና የተጨማሪ እሴት ታክስ በተጨማሪ የንብረት ታክስ ይገኙበታል ተብሏል። በተመሳሳይ አማራጭ አነስተኛ ታክስ እና የቅድመ ግብር ክፍያ በ2018 በጀት ዓመት ተግባራዊ ለማድረግ መታቀዱ ተገልጿል። ነዳጅ በማዕከላዊነት የሚጫወተው ሚና ከፍተኛ በመሆኑ የግብር ጭማሪው የዋጋ ግሽበቱ እንዲባባስ ያደርጋል የሚል ስጋት ሲከሰት እንደነበር ይታወሳል ሲል ካፒታል ጋዜጣ አስነብቧል። ማሌዥያ በአዲስ አበባ የሚገኘውን ኤምባሲዋን ከ43 ዓመታት በኋላ ዳግም መክፈቷ ተሰማ። ማሌዥያ በአዲስ አበባ የነበራትን ኤምባሲ ከ43 ዓመታት በኋላ ዳግም በይፋ ከፈተች። የማሌዥያ የውጭ ጉዳይ ሚኒስቴር ዛሬ መስከረም 19 ቀን 2018 ባወጣው መግለጫ ኤምባሲው ከመስከረም 13 ቀን 2018 ጀምሮ ስራ መጀመሩን አስታውቋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን እንዳሉት ማሌዥያ በአውሮፓውያኑ 1982 ዓመተ ምህረት ከነበረው የደርግ ስርዓት ጋር ዲፕሎማሲያዊ ግንኙነቷ በመሻከሩ ምክንያት ኤምባሲዋን ዘግታ ነበር። የማሌዥያ ውጭ ጉዳይ ሚኒስቴር በመግለጫው የኤምባሲው ዳግም መከፈት ማሌዥያ ከኢትዮጵያ ጋር የሁለትዮሽ ግንኙነት የበለጠ ለማጠናከር ያላትን ቁርጠኝነት የሚያሳይ ነው። እንዲሁም በንግድ በኢንቨስትመንትና በህዝብ ለህዝብ ግንኙነት ላይ የጋራ ተጠቃሚነትን በሚያስገኙ የትብብር ዘርፎች አዳዲስ እድሎችን ለማሰስ ይረዳል ብሏል። መግለጫው አክሎም
የአፍሪካ ህብረት ዋና መስሪያ ቤት መቀመጫ በሆነችው አዲስ አበባ የኤምባሲው ዳግም መከፈት ከአህጉራዊው ተቋም ጋር ለመስራት አዳዲስ መንገዶችን ይፈጥራል ተብሎ ይጠበቃል ሲል ገልጿል። ኤምባሲው ለጊዜው ስራውን እያከናወነ ያለው በሸራተን አዲስ ሆቴል ውስጥ በሚገኝ ጊዜያዊ ጽህፈት ቤት ውስጥ ነው ተብሏል። የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 29ኛ መደበኛና 16ኛ አስቸኳይ ጠቅላላ ጉባኤዎች ማክሰኞ መስከረም 20 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ከተማ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። ባለ አክሲዮኖች ወይም ህጋዊ ወኪሎች በጉባኤው ላይ ለመሳተፍ ሲመጡ በኢትዮጵያ ካፒታል ገበያ ባለስልጣን በተሰጠው መመሪያ መሰረት ተገቢውን መረጃ ለማሟላት እንዲረዳ የኢትዮጵያ ዲጂታል መታወቂያ ካርድ ፋይዳ መያዝ ይጠበቅባቸዋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለአክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለገሃር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል ቀርበው የውክልና ቅጽ ሞልተው በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች ማክሰኞ ነሐሴ 28 ቀን 2017 ዓ.ም ታትመው በወጡት ሪፖርተርና አዲስ ዘመን ጋዜጣዎች ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ትራምፕ ከኔታንያሁ ጋር በሚያደርጉት ንግግር የጋዛን የሰላም እቅድ ለማቅረብ ጥረት ያደርጋሉ ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ የእስራኤልን ጠቅላይ ሚኒስትር ቤንያሚን ኔታንያሁን በዋይት ሀውስ ያስተናግዳሉ። በርካታ የምዕራባውያን መሪዎች የአሜሪካንና የእስራኤልን ተቃውሞ በመጻረር የፍልስጤምን መንግስትነት በተቀበሉ ማግስት በሚደረገው ይህ ስብሰባ በጋዛ ሰላም እንዲወርድ የሚደረጉ ጥረቶችን ይደግፋል ተብሏል። ኔታንያሁ ትራምፕ በጥር ወር ወደ ስልጣን ከተመለሱ በኋላ ዋሽንግተንን ሲጎበኙ ይህ ለአራተኛ ጊዜ መሆኑን ቢቢሲ ዘግቧል። ሀገራቸው ከሐማስ ጋር በጋዛ ሰርጥ የምታደርገው ጦርነት 2 ዓመት ሊሞላው ሲቃረብ እያደገ የመጣውን ዓለም አቀፍ መገለል እየተጋፈጠች ባለችበት በዚህ ወቅት የሀገራችን እጅግ ጠቃሚ ግንኙነት ለማጠናከር በመፈለግ ወደ አሜሪካ መጓዛቸው ተገልጿል። ኔታንያሁ ባለፈው ሳምንት ብሪታንያ፣ ፈረንሳይ፣ ካናዳ፣ አውስትራሊያ እና ሌሎች በርካታ ሀገራት የፍልስጤምን መንግስትነት እውቅና ለመስጠት የወሰዱትን እርምጃ አሳፋሪ ውሳኔ ሲሉ በብርቱ አውግዘዋል። እነዚህ ሀገራት ለእስራኤል ፍልስጤም ግጭት የሁለት መንግስታት መፍትሄ የማግኘት ተስፋን ከፍ ለማድረግና ጦርነቱን ለማቆም እንዲህ አይነት እርምጃ አስፈላጊ እንደሆነ ተናግረዋል። ከሮይተርስ ጋር በነበራቸው ቆይታ እውቅና የመስጠት እንቅስቃሴዎችን ለሐማስ የተሰጠ ሽልማት ሲሉ የነቀፉት ትራምፕ በፍልስጤም ግዛት ያለውን ጦርነት ለማቆምና በሐማስ የተያዙትን የቀሩ ታጋቾችን ለማስለቀቅ ከኔታንያሁ ጋር ስምምነት ላይ እንደምንደርስ ተስፋ አደርጋለሁ ብለዋል። ትራምፕ ከሮይተርስ የዜና ወኪል ጋር በነበራቸው የስልክ ቃለ ምልልስ ኔታንያሁን በቅጽል ስማቸው በመጥራት ቢቢም ስምምነት ማድረግ ስለሚፈልግ በጣም ጥሩ ምላሽ እያገኘ ነው፣ ሁሉም ሰው ስምምነት ማድረግ ይፈልጋል ሲሉ ተናግረዋል። የሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤምሬቶች፣ ዮርዳኖስና ግብጽ መሪዎች
መሪዎችን ላደረጉት ድጋፍ አመስግነው ስምምነቱ ከጋዛ ባለፈ ሰፋ ያለ የመካከለኛው ምስራቅ ሰላምን ያለመ ነው ብለዋል። በጋዛ የሰላም ሁኔታ ዙሪያ ስምምነት ላይ መደረሱን በተመለከተ ጥያቄ የተደረገላቸው አንድ ከፍተኛ የእስራኤል ባለስልጣን ኔታንያሁ ሰኞ ከትራምፕ ጋር ሲገናኙ እስራኤል ለእቅዱ የምትሰጠው ምላሽ ያቀርባሉ ብለዋል ሲል የዘገበው ሮይተርስ የዜና ወኪል ነው። በመጨረሻም የተባበሩት መንግስታት ከመቼውም ጊዜ በላይ አስፈላጊ መሆኑን ዋና ጸሐፊው አንቶኒዮ ጉተሬስ ገለጹ። ከሰሞኑ 80ኛ ዓመቱን እያከበረ የሚገኘውን 193 የዓለም ሀገራትን አቅፎ የያዘው አንጋፋው የተባበሩት መንግስታት ድርጅት ዘመኑን ያልዋጀ የአወቃቀር ስርዓትን የሚከተል ፍትሐዊነት የሌለውና ለጥቂቶች የሚወግን በሚል በተደጋጋሚ ትችቶች ሲቀርቡበት መቆየቱ ይታወቃል። በዚህም በኒውዮርክ በተካሄደው 80ኛው የተባበሩት መንግስታት ጠቅላላ ጉባኤ ላይም ከተለያዩ አካላት ጠንከር ያሉ ትችቶች ሲቀርቡበት ተሰምተዋል። በተለይም አፍሪካውያን መሪዎች አፍሪካን በሚመለከት ድርጅቱ አሰራሩንና አወቃቀሩን የሚያስተካክል ከሆነ ህጋዊነቱንና ቀጣይነቱን ጭምር ጥያቄ ውስጥ ሊከት የሚችል ስህተት እየሰራ መሆኑን ጭምር በማመላከት ጠንካራ ትችቶችን አቅርበውበታል። ጠቅላላ ጉባኤው መጠናቀቁን አስመልክቶ ንግግር ያደረጉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ከ80 ዓመታት በኋላም ዛሬ ከመቼውም ጊዜ በላይ የተባበሩት መንግስታት ድርጅት ያስፈልገናል ብለዋል። ዓለም ልዩ የሆነውን የኛን ህጋዊ ተቀባይነት ይፈልጋል። አሳሳቢ ኃይላችንን መለያየትን የሚያስቀርልንን አንድ የሚያደርገንን ራዕያችንን ዓለም ይፈልገዋል። ስለሆነም ህብረታችን ከምን ጊዜውም በላይ አሁን ያስፈልገናል በማለት ድርጅቱ ለቀረበለት የህጋዊ ቅቡልነት ትችት ምላሽ የሚመልስ መልእክት አስተላልፏል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።